የሚገርም ፕሮግራም አዘጋጅተውልኝ ነበርና ምንም ቃላት የለኝም። በቃ እንዴት ልበላችሁ፣ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። እንደዚህም አይነት ሰው ወዳጅ አለኝ፣ እንደዚህም አይነት ቅልብ ያላቸው ሰዎች አሉ እንዴ እስክል ድረስ ከጎን የነበሩት ወንድሞች እዛ ጋር በቃ ትናንትና ቪዲዮ ላይ የነበሩት ሰዎች እንዳለ እስከ አይነት ላይ የሚገርም ፕሮግራም ነበር። በቃ የማትጠብቁት በህይወቴ እንደዚህ ሰርፕራይዝ ተደርጌ አላውቅም እና ያው ብሩክንም ሁላችንም በጣም በጣም አመሰግን ባለፈ ግን 100,000 ሰብስክራይብ ለመግባቴ በጣም ይወታች አይኖ አብርሃም ነው ወደ ሚዲያ መጣኝ። አብርሃምን በጣም በሰፊው ባመሰግነው ደስ ይለኝ ነበረ፣ ግን ያው በሰፊው ስላላገኘሁትና ያው በምን አይነት ሞመንቶች ጥሎኝ እንደሄደ አውቃችኋል። ግን ደግሞ እናንተን ዛሬ ሰፊ ታይም ነው እናንተን ለማመስገን ሰፊ ታይም አግኝቻለሁ ብዬ አስባለሁ እና የእውነቴን ነው የምላችሁ እኔ ቃላት የለኝም። እኔ ወደ ሚዲያ ስመጣ መጀመሪያ ይህን ያህል ኦዲየንስ ማፈራለሁ ይህን ያህል ወዳጅ ማፈራለሁ ብዬ አስቤም አላውቅም ነበር። ምክንያቱም በቃ እንዴት ነው ሚዲያው ላይ ብዙም አልነበርኩም፣ የሚዲያ ሀሳብ ብዙም አልነበረኝም። ግን ሳስበው በቃ አጠገባችሁ ካለው እህት ወንድም ያላነሰ በ100,000 ህዝብ የሚከተልን እናንተን የሚመሳስሉ ኦዲየንሶች ማግኘት ማለት ቀላል አይደለም፣ በሰው ልጅ መወደድ እና እናንተን በጣም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከሀገር ውጭ ላላችሁ ደግሞ ሀገራችሁ በሰላም ገብታችሁ ቤተሰባችሁ ታገኙበት በደንብ በቃ ስራችሁ ሁሉ ነገራችሁ የተሳካ ህይወት ያድርግላችሁ። የኔ እህቶች በጣም በጣም ከልቤ ነው እግዚአብሔር አለው ይበላችሁ። እናንተ በጣም ቅልብ ናችሁ። እኔ ቃላት የለኝም አሁን ለምቆምበት። እኔ ሳለቅስ አብራችሁ ለምታለቅሱ፣ እኔ ስከፋ አብራችሁ ለምትከፉ፣ ሳጠፋ ለምትመክሩኝ፣ ለምትናደዱብኝ፣ ለሁሉም ነገር እስቲ ሳጠፋ ለምትሰድቡኝም በጣም በጣም ወዳችኋለሁ። በእናንተ ግፊትና በእናንተ ድካም ነው ዛሬ ላይ 100,000 ሰው የገባሁትና በጣም በጣም እግዚአብሔር ዝቅ ብዬ አመሰግናለሁ። እኛም ዝቅ ብለን ሄርሚዬ አንቺ ላትሰሚ ትችያለሽ። እግዚአብሔርን የምሬ ነው። በጣም 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 እኛን በኢንቦክስ ያወሩናል፣ ቲክቶክ ላይ ያወሩናል። በጣም ማለት ነው ሄርሚ 100,000 ልደቷ ይከበርላት ምናምን እያሉ በጣም ማለት ነው በጣም ኦዲየንሶች አሉ እና ያው እናንተ ስላልተመቻችሁ ወይም ሄርሚ ስላልተመቻት አይደለም። ያው ነገራቶችን እየጠበቅን ነበር ነው። ሄርሚም ላልሰማው ትችላለች። ይህን ነገር ልንገርሽ ብዬን በጣም ብዙ ሰዎች ሃፒ በርዝዴ ሆኖ ላይቭ ገብተው የአንቺን ፎቶ ልደትሽን ፕሮፋይል በማድረግ በጣም ገስት ላይ እግዚአብሔርን የምር አካውንትሽ ሲመጣ ኮፒ ሊንክ በማድረግ በጣም በጣም እኔ ፍቅራቸውን በምን አይነት መግለጽ እንደምትችይ እኔ አላውቅም። ሄርሚ ምን አድርገሽላቸው ነው እስክል ድረስ ማለት ነው ይህን አክል የሚወዱሽ እና ሄርሚ ድጋሚ አሁንም ድጋሚ እነሱን ብታመሰግኝልኝ በድጋሚ በጣም ቴንክ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። የሄርሜላ ኦዲየንሶች እኔ ትንሽ የተናደዳችሁብኝ ሰዎች አላችሁ። ምክንያቱም ልደቷ እንዴት አታከብርላትም፣ እንዴት ዝም ትላለህ የሚለው ነገሮች በጣም ትችቶች ምናምን በኢንቦክስ አይቻለሁኝ እና ለእያንዳንዱ ሰው መመለስ አልችልም። አውጥቼ ደግሞ ለሄርሜላ እንዲህ ላደርግላት ነው ብዬ ብናገርም ብዙ ነገሮች ይበላሻሉ እና ለዛንም ነው አንደኛ ዝምታ መርጬ፣ ያው ዝምታ ወርቅ ነው ይባላል እና አሁን ላይ ደግሞ እኔ ምን አድርጌያለሁኝ ያደረኩትን ነገር አሳይቻቸዋለሁኝ። እንግዲህ ሄርሜላ እስካሁን ይሄን የምታውቀው ነገር አለም። ከዛ ሲቀጥል የሄርሜላ ቤተሰቦች ኦዲየንሶቻችን ከልብ እናመሰግናለን። ሄርሜላ 100,000 በመግባቷ በጣም ደስ ብሎኛል። ምክንያቱም ይሄ ነገር ዝም ብላ እንደ ቀልድ ያመጣችው ነገር አለ። 100,000 ማለት አንድ ሀገር ትልቅ ከተማን የሚያህል ህዝብ ማለት ነው እና ይሄ ደግሞ በውጭ ሀገርም ያላችሁ በሀገር ውስጥም ያላችሁት እና የእናንተ ጥንበት የእናንተ ፍቅር ነው እዚህ ቦታ ሄርሜላን የሚያደረሳት እና በዚሁ አጋጣሚ የሄርሜላ ቤተሰቦችን እኔ ማመሰግናችኋለሁ ማለት ነው። እና ደግሞ ሳልነግራችሁ ምናልባት የኔን ደስታ ማየት የምትፈልጉ እስካሁን ትልቅ ፕሮግራም እንደነበረ ሁላችንም እናውቃለን። ግን ደግሞ አጋጣሚ ሆኖ ለእናንተ እንዳናደርስ ያደረገን ነገር አለ። እሱ ደግሞ ምንድን ነው? ፋይሉ ጠፍቶብናል። ቪዲዮ የተቀረጸው ፋይል በአጋጣሚና በካሜራማን ስህተት ምክንያት እስካሁን የሚገርም ፕሮግራም ነበር። ግን ለእናንተ እንዳናሳያችሁ ትንሽ ቪዲዮዎች አሉ ወይ ካልሆነ እሱን ቆርጠን እንለቅላችኋለን። ግን ደግሞ ዋናው ቪዲዮ ለዩቱብ የሚሆን ቪዲዮ የተቀረጸው ነበረ። በካሜራማን ስህተት ምክንያት ለእናንተ አይደርስም። ግን ደግሞ እኔ ያው ዋናው የኔን ደስታ ነው የምትፈልጉት። እኔ በጣም ደስተኛ ነበርኩኝ። ግን ደግሞ ፋይሉ ስለጠፋ ለእናንተ ማድረስ አንችልም እና ቤተሰብ እንደማይደብራችሁ እንደማይከፋችሁ ተስፋ አለኝ። ብሩክ ያው ወደ እንትኑ ልግባና
ወደ ጉዳዩ እንግባና አይን የጨፈረችበት ምክንያት ድጋሚ ጨፍኝና ከውስጥ ደግሞ የለበስኩት ላይ የምሬን ነው ልሽ በቃ እዚህ ውስጥ ነው ያለው። አሁን አንዴ አይኗን ትይዝልኝና ድጋሚ ምን የሚመጣ ነገር ነው ወይስ ምንድን ነው? ግራ አጋባችሁ። የሆነ ሰው ሊመጣ ትልቅ ሰው ሊመጣ ነው። የተከበረ ሰው በፕሌን ነው የሚመጣው። ትናንትና ጉድ አታረጉኝማ? አይደለም በፕሌን ነው። ያው ከሱ የበለጠ አይኖርም። ግን እንዴት ነው? አሁን ደግሞ ትናንትና በመኪና ነበር የመጣው። አሁን ደግሞ በፕሌን ነው የሚመጣው። ያው በዚህ አጋጣሚ የአብርሃም ወዳጆችም ትንሽ ተናዳችሁብኛል። ያው አትፍረዱብኝ። እኔም የወንድምነት እንትን ነው። ትናንትናም ፕሮግራሙ ላይ እንዳልገኝ እዚህ ጋር ሰርፕራይዝ ያደርጓት የነበር ሰዓት እኔም ያልተገኘሁበት ምክንያት ያው ነገሮችን እንዳይወሳሰብ ስለፈለጉ ነው እንጂ ይህና ለእኔ እንትን ብዬ ሳይሆን እነ ብሩኬም እነ አሚሩ ምናምን ብቻ ከአብርሃም ጋር መገናኘቴ ሌላ ነገር ውስጥ ይገባል በሚል ስጋት ነው እነሱም እኔ እዛ ቦታ እንዳልገኝ ያደረጉት። ግን በሄርሜላ በደስታዋ ቀንና ደግሞ ልደቷን ባከበሩላት 100 ሺውን ባከበሩላት ቀን እኔም ተገኝቼ ቢሆን እሱም ለደስታዋ እንደዛ ማድረጉ ያን ያህል ቅርም አይለኝም፣ ደስ የሚለኝ ነገር ነው። ምክንያቱም ሄርሜላ ወደ ሚዲያው ስትመጣ መነሻዋ አብርሃም ነበር እና ያው እሱ ቢኖርም ለእኔ ቅር አይለኝም፣ በጣም ነበር ደስ የሚለኝ። ባለመጥራታችሁ ትንሽ ቅር ብሎኛል። ከዛ በጣም ብሎ አይ መጀመሪያም እኮ እነግርሃለሁ ስሜታዊ የሆነ ነው እንጂ አብርሃምን አጠላውም ብያለሁ ሚኪ። እና ሄርሚ ወደ እንትኑ ከመግባቴ በፊት አንድ አይንሽንም ጨፍነሽ አይጨፍናት እንደዚህ አይንሽ ነኝ ሊያዝሽ እና የምነግርሽም ነገር አለ እስከዛ እስኪመጣ ድረስ ማለት ነው። ሄርሚ ቆይ አንዴ አይንሽን እንዳትገልጪ። በዚሁ አጋጣሚ ሄርሜላ በጣም ጠንካራ ሴት እና በጣም ብዙ ስትራግሎችን አልፋ ህይወቷ ላይ ብዙ መስዋዕትነትን ከፍላ ህይወቷ ላይ ስንት ነገሮችን ስትራግል አድርጋ አልፋ እዚህ ቦታ ላይ የደረሰችው በራሷ ጥረት ነው። ታውቂያለሽ ይሄንን። ስለዚህ ይሄንን ደግሞ ለኦዲየንሶችሽ እየነገርኳቸው ሄርሜላ ማለት ለእኔ እንደ እህቴ ብቻ አይደለችም፣ እንደ እናቴነት በጣም የምወዳት የማከብራት ታናሽ እህቴ ናት። ስቆጣት ስመክራት የምታዳምጠኝ ችግሯን እያንዳንዱን ነገር የምትነግረኝ ልጅ ናት እና ሄርሜላ ማለት ለማንም ሰው ነዋሪ ለማንም ሰው እንጀራ መሆን የምትችል ልጅ ናት። ካላት ላይ አካፍላ ካላት እንጀራ ላይ ቆርሳ ለሰው የምትሰጥ ልጅ ናት እና ብዙዎቻችሁ ሄርሜላ ጥሩ እንደሆነች የምታውቁት ነገር ነው። የሄርሜላ ጠላቶችን ብትኖሩ የሄርሜላ ጠላት የሆናችሁበት መንገዶችን እናውቀዋለን። ሄርሜላ ያን Go reward yourself. Go play. ያን ያህል መጥፎ ልጅ እንዳልሆነች ውስጣችሁ ያውቀዋል እና ለሄርሜላ ይህንን ነገር እኔ ለሄርሜላ ሳደርግ ያንሳታል እንጂ እኔ ይገባታል ብዬ አላሰብም። ይሄንን ነገር ማለት ነው። ይሄ ለእሷ በጣም ትንሽ ነገር ነው፣ ግን በቃ የአቅሜን ነው የምችለውን ነገር ነው እያደረግኩላት ያለሁት እህቴ። ይሄ ለአንቺ ያንስ አስለቀስከን ሄርሜ እንዳከፍቺ አንድ ሁለት እንዳከፍቺ እግዚአብሔር የበጎች ነው ማርያም ሊታን አስጨነቀኝ ብሮ በእግዚአብሔር ሶስት ኢየሱስ ምንድነው? ከባድ ነገር ነው። ከባድ ሄርሚ ንገራት ያለው ነገር መክፈታችን እዚህ ምክንያቱም አሁን ይሄ ነገር በጣም የተለፋበትና በጣም ጊዜን የገደለብኝ ነገር ስለሆነ በቀላሉ እኔም እንዲከፈት አልፈልግም። ከዛ ሲቀጥል እቤት ገብተሽ ነው እንድታዩ የምፈልገው። እዚህ ጋር ከከፈትሽው መንገድ ላይ ያ ማለፊው ማግዳሚው አለቅም ስለሚልሽ እቤት ገብተሽ ከቻልሽ ምንድነው? እሺ ለምን በጊዜ ለምን አልሰጠኸኝም? አልደረሰልኝም ነበር ሄርሜላ። ይሄ ለአንቺ ያዘጋጀልሽ ምርጥና ትልቁ ስጦታዬ ነው። እንደኔ እንደ ወንድምነት በጣም ቆይቶብኛል፣ ጊዜ ፈጅቶብኛል። እሺ ስጠኝ። አጎጎሽ አንቺ ጎርስ ልጅ እሺ፣ አይ ችግር የለውም። መክፈት አይቻልም። ሄርሜ እንዳከፍቺስ እሺ፣ በቀዳዳ ሊሆን በቀዳዳ ሊሆን በቀዳዳ እሺ። ከለሩ እያይሽ ነው፣ ወርቃማ ከለር። በኢየሱስ ስም ወይኔ የምወደውን ነገር ነው ያረካው። ታውቆኛል አይደለም? ይሄ ነገር በጣም ነው የምወደው። ብዙ ጊዜ እየነገርኩት ነበረ። እሺ ለምን ተከፈተ ይሄ ነገር? በነገራችን ላይ ከፈትላቸው ማሙል እድሜ ልኬን አንተ
በነገራችን ላይ ይሄንን ስጦታ ሄርሜላ ከልጅነቷ ጀምሮ እህቴ ማርያምን በጣም እፈልገው ነበረ እኮ በጣም ይሄ የራሴ ፍላጎት የነበረ ነገር ነውና አስባለሁ ብዬ አላሰብኩም። የምሬን በጣም የተደመምኩት ሚኪ መጀመሪያ ምን ያህል ጭንቅላቷስ ምን ያህል ዘልቄ ገብቼ ይሄንን ነገር እንዳወጣው ሄርሜላን የሚወክል ሄርሜላን የሚነግር ነገር በነገራችሁ ይሄንን ነገር ሄርሜላ የልጅነቷ ምኞቷ የነበረ ነገር ነውና የት እንደሚገኝ የት እንደሚሰራ ምናምን ስለማታውቅ ነው። እኔ ደግሞ ትንሽ ስለምንቀሳቀስ ምናምን አውቃለሁ የተወሰኑ ነገሮችና በኢንፎርሜሽን አጣርቼ ካለበት ቦታ ይሄንን ጊፍት ይዤልሽ ለውዷ እህቴ አበርክቻለሁ ማለት ነው። አሁን ኦዲየንሶችሽን መርቀሻል። ከቻልሽ እኔ ወንድምሽን ከዛ ብሩኬንም መርቄልሽ ሁለታችሁም ወንድምሽ በጣም ጌታ እና በዚህ በኩል ብሩክ ነስ እኔ ሲጀመር በሁለታችሁ መሀል ነው መሆን ፈልገው ብቻ ወንድም መከታዎች የልጅነት ምኞቴን የሚሰጠኝ በኢየሱስ የት ነው ግን ያገኘኸው? ጥያቄ እሱ እንኳን ድጋሚ ከፈለግሽ በፊት እንዴት ሰጠኝ ያሰብከው ይሄ ነገር እኮ ቶሎ ነገር አይደል? አገባኝ። ወደ 3 ወር ምናምን ነገር ፈጅቶብኛል። ያሰብኩት እኔ በዚህ ፍጥነት 100 ሺህ ተጋባለች ብዬ አላሰብኩም ነበርና በቃ ለልደቷ ቀን ይድረስ ብዬ ነበር እንትን ያልኩት። ለልደትሽ ነበር አስመልክቼ ሁለቱም መገጣጠም ሲሆንብኝ አንድ ላይ በቃ አንድ ላይ ያበረከትኩላት ማለት ነውና ለዛ ነው ወይኔ እንጂ በትልቁ ባሰራልሽ አመት እንደሚፈጅ ማውቀዋለሁ። ይሄ ደግሞ ለአንቺ ያንስሻል ኤርሚ፣ ብዙ ነገሮችን አይተሽበታል። ይሄ ለአንቺ ያንስሻል። እንደኔ እንደ ወንድምነት የምሰጥሽ ትንሿ ስጦታ ብትኖር እቺ ናት። ከዛ ሲቀጥል ግን ማንነቴና ልቤን ነው የምሰጥሽ። አታለቅሽም እንዴ? ምንድን ነው አልጠበኩም። ማርያም በጣም ግራ ገብቶኛል። አንደኛ እንዴት ነው በጣም ረጅም ጊዜ ፍላጎቴ ነው ታውቃለች። የሆነ መንገድ ላይ ምናምን ሲሄድ እንኳን ወይ ነገር ቢኖረኝ ምናምን የምለው ነገር ነው እና በጣም አመሰግናለሁ ወንድሜ። አንዳንድ ጊዜ የልብን ማወቅ ቀላል አይደለም። እኔ አሁን ያንተን ፍላጎት አንተ የሚያስደስትህን ነገር ማወቅ ማለት ቀላል አይደለም። ገባክ? ይህን ያህል እዚህ ላይ ኢንተረስት እንዳለኝ አውቀክ እንደገና ደግሞ ማሰራት ደግሞ ከ3 ወር በፊት ኦልሬዲ 3 ወር ይፈጃል። በደንብ የሚፈጅ ነገር ነው እና ከ3 ወር በፊት አስበህ ማለት እንግዲህ አስበው ምንም ነገር ቢመጣ ሲደርስልኝ እሷን አስደስታለሁ ብለህ አስበህ ነው ያደረግኩትና እውነት ያንተ ወንድም በመሆኔ ኩራት ነው የሚሰማኝ። በጣም እግዚአብሔር ኩራቴ ነው። መቤቴን በጣም ደስ ብሎኛል እና አንቺም ለመስጠት ያብቃሽ። አንተም ደግሞ ትልቅ ቦታ ደርሰክ አሁን ያው ወደ ሚዲያ መጥተሃል። አይቀርም። በነገራችን እኔም ምላሽ እፈልጋለሁ ከአንቺ ሰማሽኛ። ምንም ችግር የለውም ግን አሁን እኔም ገና ካሁኑ እኔም ከ3 ወር ከ4 ወር ወይም ደግሞ ከ1 ዓመት በኋላ የሚደርስ ነገር ይሄ በቃ ታሪካዊ ቅርጽን ያስቀመጥክብኝ ጭንቅላቴ ላይ አቅፌ ነው የምታየው። እንደዛ አልፈልግም። አሁን ዘዥልኝ የዛሬ ምናልባት 3 ወር ወይ 2 ወር ላይ እርግጠኛ ነኝ 50 ሺህ እንደምታስገቡ። ያኔ 50 ሺህ እኔ 100 ሺህ አልፈልግም። 50 ሺህ ላይ ስጪኝ። ወግመው ከተነሱ እነሱ ምንም ችግር የለባቸው። በአንድ ሳምንትም ያስገቡሃል። አተማመንባቸዋለሁ። ግን ደግሞ በዚሁ አጋጣሚ ብሩክም እንዴት ነው እንደ ስጋ ወንድም ሆነክ እኔ እንጃ ብቻ በብዙ ነገር ከጎን የምትሆን ሰው ነክ። የሆነ ነገር ሲከፋኝ ሲደብረኝ የሆነ ነገር ስቲል ከሆነ ሰው ጋር እንኳን ስጣላ ለምን እንደዚህ ትሆኛለሽ? ሰው ልጅ እየነገረክ የሚያስረዳት ጥሩ ነገርም እየነገረኝ ብሩክም በጣም ከጎን የሚቆም ሰው ነው እና እንደዚህ አይነት ንጹህ ልብ ያለው ሰው ቀላል አይደለም እና በጣም ነው የማመሰግናችሁ። በጣም ደስ ብሎኛል። እኔ ምን አጨበጨብኩኝ እኮ። እንደዚህ አይነት ንጹህ ልብ ያለው ወንድም በጣም ኩራቴ ናቸው። እንዳላዝን እንዳልከፋ ቅር እንዳይለኝ በቃ ብዙ ነገር እንዳይሰማኝ የሚያደርጉ አንድ ከጎን የሚቆሙ ሰዎች ኖሩ እና ናቸው። ብቻ በጣም አመሰግናለሁ። ያው ቤተሰቦች ግን ደግሞ ምሳ ልጋብዛችሁ። እሺ ቢያንስ ምሳ ልጋብዛችሁ ይቻላል። ያው ቤት በቃ እሺ እንዴ እሺ ያዘው ወይስ ነገር አንቺ ምን ወጣሽ? ፋሚሊያችን
ምሳ አብረን እንብላ የኔ ውድ ፋሚሊዎች ቻው ልበላ
አዎ ተሰዶ